አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ጥር 7 ስሉስ ቅዱስ የባቢሎንን ግንብ ያፈረሱበት ዕለት ነው። በአገራችን በኢትዮጵያም ቅዳሴ ቤታቸው የከበረበት ዕለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሉስ ቅዱስ ሚስጥራት በእምነት ለማይኖር በትሕትናም ለማይቀርብ የሚገለጡ አይደሉም። እግዚአብሔር አንድም ነው ሦስትም ነው። ጊዜ ሳይሰፈር ዘመንም ሳይቆጠር እግዚአብሔር በስም በአካል በግብር ሦስትነቱ በባሕሪ በሕልውና በመለኮትና በሥልጣን አንድነቱ የጸና አምላክ ነው። ከዓለም መፈጠር በፊት ስለነበረው ነገር የሚያውቅ ራሱ ሥላሴ ብቻ ነው። ዓለምን ከፈጠረ በኋላም ምስጢረ ሥላሴ ወይም መለኮት ብለን የምንመራመረው ትምህርት እንጠቀም ዘንድ እርሱ የገለጠልንን ያህል ብቻ ነው። ይኸውም በየጊዜው እርሱ ለወደዳቸውና ደስ ስላሰኙት ቅዱሳን የገለጠው ምስጢር ነው። ከዚህ አልፈን በሥጋዊ አእምሮአችን ጌታን እንመርምር ብንለው ግን ፍጻሜያችን ሞት ማደሪያችንም ገሃነመ እሳት ነው። ልዑል እግዚአብሔር በአንድነቱና በሦስትነቱ ሳለ ይህንን ዓለም ፈጠረ። እግዚአብሔር ዓለምን ለምን ፈጠረ ቢሉ ስሙን ቀድሰን ክብሩን እንድንወርስ ነው። ከዚህ የተረፈውን ምክንያት እርሱ ራሱ ብቻ ነው የሚያውቀው። በአንድነቱ ምንታዌ ወይም ሁለትነት፣ በሦስትነቱ ርባኤ ወይም አራትነት የሌለበት የዘላለም አምላክ የፍጥረታት ሁሉ ፈጣሪ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ በስም በአካል በግብር ሦስትነት በባሕሪ በሕልውናና በፈቃድ አንድነት የጸኑ ናቸው። በዚህ ጊዜ የተገኙ በዚህ ጊዜ ያልፋሉ አይባሉም። መጀመሪያም መጨረሻም እነርሱ ናቸውና ሩሩ ናቸውና በእናት ሥርዓት ቅድስት ሥላሴ እንላቸዋለን። የሚጠላቸው ወይም የማያምንባቸውን አይጠሉም፣ የሚወዳቸውን ግን እጥፍ ድርብ ይወዱታል። በቤቱም መጥተው ያድራሉ። ከፍጥረታት ወገን ከመቤታችን ቀጥሎ የአብርሃምን ያህል በሥላሴ ዘንድ የተወደደ ፍጥረት የለም። አባታችን ቅዱስ አብርሃም የደግነት ሁሉ አባት ነውና በኬብሮን በመምሬ ዛፍ ስር ቅድስት ሥላሴን ተቀብሎ አስተናግዷል። አባታችን አብርሃም በ99 ዓመቱ እናታችን ሳራ በ89 ዓመቷ ቅድስት ሥላሴን በድንኳናቸው አስተናገዱ። አብርሃም እግራቸውን አጠበ፣ በጀርባውም አዘላቸው፣ ምሳቸውንም አቀረባላቸው። እነርሱም እንደሚበሉ ሆኑለት። በዚያው ዕለት የይስሐቅን መወለድ አበሰሩት። ቅድስት ሥላሴን ያስተናገደች ድንኳን ወይም ሃይመት የእመቤታችን ምሳሌ ናት። በድንግል ላይ አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ ለሥጋዌ በእርሱ አድረዋል አለ። ሥላሴ በዚህ ቀን የሚከበረው ስለ ሁለት ምክንያቶች ነው። ቀዳሚው ሕንፃ ሰናዖርን ማፍረሳቸው ሲሆን ሁለተኛው ደግሞ በአገራችን ቅዳሴ ቤታቸው የተከበረበት ዕለት በመሆኑ ነው። ሰናዖር ከሺዎች ዓመታት በፊት በአሁኗ ኢራቅ አካባቢ እንደነበር የሚነገርለት ግዛት ሲሆን ስሙ ለአገሪቱም ለንጉሱም በተመሳሳይ ያገለግል ነበር። ከናምሩድ ክፋት በኋላ ሰናዖርና ወገኖቹ ከሰይጣን ተወዳጁ። ከጥፋቷ ወይም ከኖህ ዕረፍት በኋላ በስፍራው በአንድነት ይኖሩ ነበርና እርስ በራሳቸው ኑ ሳንበተን ስማችን የሚጠራበት ሕንፃ እንስራ፣ በዚያውም አባቶቻችንን በውኃ ያጠፋ እግዚአብሔርን እንውጋው ተባባሉ። ቀጥለውም ሰማይ ጠቀስ ፎቅን ገነቡ። ከሕንፃውም መርዘም የተነሳ በፀሐይ አብስለው በልተዋል ይባላል። ቀጥለውም ጦር እያነሱ ፈጣሪ ሊወጉ ወርውረዋል። መቼም የእነዚህን ሰዎች ክፋትና ቂልነት ስንሰማ ይገርመን ይሆናል። ግን እኮ ዛሬ ሰለጠንኩ በሚለው ዓለም እየተሰራ ያለው ከዚህ የከፋ ነው። ቸርነቱ ቢጠብቀን እንጂ እንደ ክፋታችንስ በጠፋን ነበር። ሩሩን ቅድስት ሥላሴ ግን የሰናዖር ሰዎች የሰሩትን አይተው ማጥፋት ሲችሉ አላደረጉትም። የባሪያቸው የኖህ ቃል ኪዳን አስበዋልና ይልቁንም ኑ እንውረድ ቋንቋቸውን እንደባልቀው አሉ እንጂ። በመሆኑም ከላዳውያን ልሳናቸው ተደበላልቆ 71 ቋንቋዎች ተፈጠሩ። እነርሱም ስምምነት አጥተው ተበተኑ። ቅድስት ሥላሴም ያን ሕንፃ በነፋስ ትቢያ አድርገው በተኑት። ስለዚህም እስከ ዛሬ ስፍራው
ባቢሎን ሲባል ይኖራል። የልዑል እግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ለድንግል ወለመስቀሉ ክቡር። ይቆየን።